ኢትዮጵያ ሰባተኛውን ሀገራዊ ምርጫ ለማካሄድ በምርጫ ቦርድ አማካኝነት የተለያዩ ዝግጅቶችን እያደረገች ነው። በእርግጥ መሬት ላይ ያለው ዝግጅትም ሆነ እውነታ ይህ ቢሆንም ከዚህ በተቃራኒ የቆሙና ሀገርን ከዚህ መንገድ ሊያሰናክሉ መሻት ያላቸው ወገኖች ባለፉት ጊዜያት ምርጫ መደረግ የለበትም የሚል ቅስቀሳ ላይ ናቸው። ኢትዮጵያ ግን ለእነዚህ ህልመኞች ጆሮ ሳትሰጥ ምርጫውን ለማከናወን በቁርጠኝነት ዝግጅቷን ቀጥላለች። አንዳንድ ፍላጎቶች አሉ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛው የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ህዝብ ያውቀዋል። 7ኛው ደግሞ ይሻላል። ኢትዮጵያ ውስጥ በአመዛኙ ምርጫዎች የተካሄዱት ምርጫ መካሄድ ከተጀመረበት አመታት ጀምሮ ወቅቶች ጀምሮ የተደላደለ ያለ ጋሬጣ ምርጫዎች ተካሄደው አያውቁም። መንግስት 6ኛ ምርጫ የሚያካሄደው በተለይም በሰሜኑ የሀገራችን ክፍሎች አስቸጋሪ ሁኔታዎች ባለበት ነው የተካሄደው። ባይኖር ጥሩ ነው። ነገር ግን እነዚህ ሰው ሰራሽ ችግሮች አብይ ወይም ብልጽግና ያመጣው ችግር አይደለም። የአሁኑ ጄኔሬሽንም ያመጣው ችግር አይደለም። የባንዳነት ውጤት ነው። መንግስት ይህን ምርጫ ለማካሄድ መወሰኑ አንደኛ ሀገሪቷ ትጠቀማለች። በዓለም መድረክ ደግሞ የኢትዮጵያ ኢሜጅ ምን ያህል ከፍ ሊል እንደሚችል እናስባለን። ምክንያቱም አካባቢያችን ላይ ያለውን ችግር እናውቃለን። ከዲሞክራሲ አንፃር ከአፍሪካ አሁን ይሄ በዲሞክራሲ መሰሰተው ነገር አይኖርም አይደለ? ማሳተፍ ማለት ነው። ሌላ ነገር እኮ አይደለም። ኑ እንደገና ይሁንታችሁን ስጡ ሲል ለሀገርም የሚጠቅም ነው፣ ለሁሉም የሚጠቅም ነው። የመንግስትንም ቁርጠኝነት የሚያሳይ ነው። ምክንያቱም ሰበብ ማዘብ የለብንም። ምክንያቱም እቺ ሀገር እንግዲህ ለብዙ ሀገር ችግሮቿን እንዳትፈታ ስትደረግ የቆየች ነች። ስለዚህ ለአንዳንድ ትናንሽ ችግሮች ቦታ መስጠት አያስፈልግም። የኢትዮጵያ ህገ መንግስት ምርጫ በየ5 ዓመቱ መካሄድ እንዳለበት የሚደነግግ ሲሆን በዚህ መሰረት ምርጫ ሳይከናወን ቢቀር የመንግስት ህጋዊነት ጥያቄ ውስጥ መግባቱ አይቀርም። ይህ ደግሞ የህጋዊነት ጥያቄን በመንተራስ ስልጣን ላይ ለመውጣት ለሚሹ ኃይሎች በር ከፋች ነው። በቅን ልቦና የብዙሃንን የህዝባችንን ዲሞክራሲያዊ በምርጫ የተመረጠ ዲሞክራሲያዊ መንግስት እንዳይቋቋም ካሁኑ ስጋት ላለባቸው ወይንም መንግስትን እንደ አንዳንድ ወቅቶች ሸብረክ አድርገው በማስፈራራትና በእነዚህ አይነት አሉታዊ እንቅስቃሴዎች ምርጫ ተስተጓግሎ በማግስቱ ደግሞ ወይንም ወዲያውኑ የለም ምርጫውን ያስተላለፈ በገዛ ስልጣኑ ዲክቴተር የሆነ መንግስት ነውና የተቀመጠው ወይም የቀጠለው ለማለት እንዲያመቻቸው ምርጫ እንዲሆን አይፈልጉም። ለአንድ እውነተኛ ፓርቲ በምርጫ መወዳደር ብቻውን ግብ አይደለም። ተወዳድሮ ውጤት ማምጣትን ይፈልጋል። ለዚህ ደግሞ በእቅድ የተመራ ዝግጅት ሊኖር ግድ ነው። የኢትዮጵያ ፖለቲካ ግን በአብዛኛው ከዚህ እውነታ የተጣላ ይመስላል። እኔም የቀድሞ የኢትዮጵያ ራዕይ ፓርቲን ስመራ እንደ ተፎካካሪ ፓርቲ አውቃለሁኝ። ብዙዎቹ አስቀድመውም ይጫጫዋሉ። ቅድመ ዝግጅት አስቀድመውን 3 ዓመት 4 ዓመት እያለ በዛን ጊዜ ያልሰሩት ሩጫ ምርጫ ሲመጣ ይባንናሉ። በዛ መልኩ አቅምም ስለማይኖራቸው የተወሰኑቱ ከሩጫ በስተቀር ከጩኸት በስተቀር በምርጫው ዙሪያ ላይ ፋይዳ ያለው ትርጉም ያለው ውጤት ሊያመጡ እንደማይችሉ አስቀድመው ነው ስለሚታወቅ በራስ መተማመን ባልሆነ ምክንያት ከምርጫው እንዳይደረግ ትግል ያደርጋሉ። ምርጫ ይደረግም ከተባለ አንድ ርቀት ላይ ሄደው እንደገና
ቦይኮት ያደርጋሉ። ብዙ አይነት ጥበቦችና ዘዴዎች አሏቸው። ምርጫን በወቅቱ አለማከናወን የዜጎችን በመረጡት አካል የመተዳደር መብት ከመገደብ ባለፈ ያልተረጋጋ መንግስት እንዲኖር የሚያደርግ ነው። ይህ አይነቱ ሁኔታ በወሳኝ ሀገራዊ ጉዳዮች ላይ የመወሰን ስልጣንን በህዝብ ይሁንታ ላልተመረጠ አካል በመስጠት ዘላቂ ጥቅምን እንደሚያሳጣ ኢትዮጵያ ቀይ ባህርን ያጣችበት ታሪክ በቂ ማሳያ ይሆናል። ምርጫ ሲካሄድ በረከት ነው ይዞ የሚመጣው። ምርጫ ሲካሄድ ጥንካሬ ነው። ምክንያቱም ጠንካራ መንግስት ካለ ጠንካራ ስራዎችን ትሰራለህ። በመንግስት ይሁንታ ያለው ነው። ቀደም ሲል እንኳን ምንናደድ የነበረው ምንድነው? ውሳኔ የተወሰነው አንዳንድ ውሳኔዎች የተወሰኑት ይሁንታ ያላገኘ መንግስት ነው፣ ተቀባይነት ያልነበረው መንግስት ነው፣ ህጋዊ ያልነበረ መንግስት፣ ስለዚህ አንቀበለውም ነው አይደለ? አሁን አስበው እንግዲህ ብዙ ስራዎች ምን ያህል በኮንፊደንስ እንደተሰሩ ታውቃለህ እኮ። ህዝብ ከጎን ሲሆን፣ ህዝብ ይሁንታን ሲሰጥህ፣ ይሄ ከጉልበት በላይ ነው። እውቀት አለ፣ ገንዘብ አለ፣ በዚህ ውስጥ አለ፣ ትብብር አለ። ስለዚህ እኔ ለምርጫው የተደረገው ውሳኔ በራሴም በሌላም አንግል ከሳይንሱ አንፃር ብትወስደው እጅግ ጠቃሚ ነው። በዚህ ሁኔታ መካሄዱ የመንግስትን ኮንፊደንስ ነው የሚያሳየው። ሀገራት ምርጫን ለማድረግ እጅግ ፈታኝ ሁኔታ ካልገጠማቸው በቀር ይህንን ሂደት አያራዝሙም። እናም መንግስት 7ኛውን ሀገራዊ ምርጫ ለማካሄድ የወሰደው አቋም ተገቢ መሆኑን ምሁራኑ ነግረውናል።